አሜን። ውድ እግዚአብሔር ልጆች አሁን ደግሞ እኔ ሰንበት ተማሪ ነኝ ወደ ተሰኘው ዝግጅታችን እናልፋለን። ተከታተለን እንመለስ። ሰላም ልጆች እንደምን ሰነበታችሁ? እንኳን አደረሳችሁ። ዛሬም ዝግጅቶቻችንን በደንብ እየተከታተላችሁ እንደሆነ ተስፋ አደርጋለሁ። አሁን ሰዓቱ ሰንበት ተማሪዎች ብቻ የሚሳተፉበት እኔ የሰንበት ተማሪ ነኝ የተሰኘው ዝግጅታችን የሚቀርብበት ሰዓት ነው አይደል? ጎበዞች ለዛሬም የተለኛ ደብር ሰንበት ተማሪዎች መጥተዋል። ወደዚህ እንጋብዛችሁ አይደል? ኑ ወንድሞች በዚህ ጋር፣ እህቶች በዚህ ጋር አረፍ አረፍ በሉ። ክርስቶስ ተንሥአ እሙታን በአቢይ ኃይለ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። እንኳን አብሮ አደረሰ። እንኳን ደህና መጣችሁ። እንኳን እኔ የሰንበት ተማሪ ነኝ። እናንተስ? እኛም ነን። እሺ ከእናንተ መካከል ማን ነው ትልቅ? ሁላችንም እኩል። እሺ ስለዚህ እስቲ የእህቶችሽንና የወንድሞችሽን ስም ንገሪኝ። እህት የለኝም። የወንድሞቼ ስም ያሬድ ታዲዮስና ረብራ ታዲዮስ። እሺ የእህቶችሽንና የወንድሞችሽን ስም ንገሪኝ ስል እዚህ ጋር አብረው ያሉሽን የሰንበት ተማሪዎች። እሺ ያብስራ ይድነቃቸው። እሺ ኢቲኤል ጌታቸው፣ ስጦታ ማህሌት ዋቢ እና ኮኬት ታዲዮስ። እሺ ጎበዞች። ቤተክርስቲያናችሁ በአዲስ አበባ የት አካባቢ እንደሚገኝ የሚነግረኝ ማን ነው? እሺ ያብስራ እስቲ ንገሪኝ። የሚገኘው ቤተክርስቲያናችን በአዲስ አበባ ውስጥ አውቶቡስ ተራ በሚባለው አካባቢ ነው። እሺ ሌላ የሚጨምራለ? ኮኬት ትጨምራለሽ? እሺ ጎበዞች። አዲሱ ሚካኤልም ይባላል አይደለ? ለምንድን ነው የሚባለው? እሺ ንገሪኝ። እዛ ቦታ ላይ ጫካ ነበረ። ከዛ በኋላ እሱ ደግሞ ቤተክርስቲያን ደግሞ በአዲሱ ተሰራ። ከዛ አዲሱ ሚካኤል ተባለ። እሺ ጎበዝ ልጅ እናመሰግናለን። ትጨምራለህ ያብስራ? እሺ የቤተክርስቲያናችሁን አድራሻ ለምን የጠየኳችሁ ይመስላችኋል? ያብስራ ለምን የጠየኳችሁ ይመስላችኋል? ቤተክርስቲያናችን አድራሻችንን የጠየቅበት ምክንያት የት እንዳለ ለማወቅና የተለያዩ ሰዎችም እዛ ለመማር የሚፈልጉ። እሺ እኔም ያብስራ ነው የሚመስለኝ። እንደ ያብስራ ነው የሚመስልሽ? እኔ ደግሞ ማወቅ ፈለገከ። እሺ ማለት ለምን የጠየኳችሁ ይመስልሻል? እንደ ያብስራ። እሺ ችግር የለም። ቅድም ሳልጠየቋችሁ ረሳሁት። የክርስትና ስማችሁን እኮ አልነገራችሁኝ። የኔ ክርስትና ስም አመተ ገብርኤል ይባላል። እሺ አመተ ገብርኤል። ያብስራስ? እሺ ወለተ ሩፋኤል። እሺ የኔ ክርስትና ስሜ ገብረስላሴ። የኔ ክርስትና ስሜ ተክለወልድ። ሚካኤል ማለት ምን ማለት ነው? ሚካኤል ማለት እግዚአብሔር አይዞሽ አሰበሽ ተናግሪናለሽ። እሺ ኢቲኤል ምን ማለት ይመስላል? ሚካኤል ማለት? እሺ ያብስራ። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው? እንደ እግዚአብሔር ያለ ማን ነው? እሺ እንደ ሚካኤል ማለት እንደ እግዚአብሔር ያለ ማንም የለም ማለት ነው። እንደ እግዚአብሔር ያለ ማን አለ? እሺ እሺ አሁን ደግሞ አንድ ማሳያችሁ ስዕል አለ። እሺ ይሄ ስዕል የማን ይመስላችኋል? የቅዱስ ሚካኤል ስዕል። የቅዱስ ሚካኤል ስዕል አይደል? እሺ
ቅዱሳን መላእክት ቅዱሳን ሰማዕታት ሲሳሉ እርቃናቸውን መሳል አለባቸው? የለባቸው። እሺ ለምን ይመስላችኋል እርቃናቸውን መሳል የሌለባቸው? ቅዱሳን ሰማዕታት የከበሩ ስለሆኑ። ቅዱሳን ሰማዕታት የከበሩ ስለሆኑ። እሺ ኢቴልስ? ቅዱሳን ሰማዕታት ያብስራስተ እኔም አንተ ከኮኪት ጋር አንድ አይነት መልስ ነው ያለኝ። ከኮኪት ጋር አንድ አይነት መልስ ነው። እሺ በቤተ ክርስቲያናችን አስተምሮት መሰረት ቅዱሳን ስዕላት ሲሳሉ ወይም የነ ቅዱስ ሚካኤል ወይም የሊቀ መላእክት የቅዱሳን ስዕላት ሲሳሉ እርቃናቸውን ተሆኖ አይሳሉም። እንደዚህ እግራቸው እየታየ ነው መሳል ያለባቸው ወይስ ሙሉ ልብሳቸውን ለብሰው? አሁን ለምሳሌ እንደምትመለከቱት እዚህ ጋር በጡንቻቸው አሁን ለምሳሌ እንደምትመለከቷቸው እግራቸው እና እጃቸው ጡንቻ አላቸው አይደለም? ስለዚህ ይሄ ትክክለኛ ስዕለ አድኖ አይደለም ማለት ነው። እሺ የትንሳኤ በዓል እንዴት ነበር? ጥሩ ነበር አይደል? ምን በማድረግ አሳለፋችሁ? እኔ ያሳለፍኩት ቤተሰቦቼን በመርዳት ያሉትን ነገሮች ቤት በማስተካከል በቤት በማስተካከል። እሺ ያብስራስ? እኔ ቤት ውስጥ ለበዓል ጊዜ ያሳለፍኩት ነገር ቤተሰቦቼ በማገዝና የተለያዩ በዓላትን ከሰዎች ጋር በማሳለፍና እንኳን አደረሳችሁ በመባባል። እሺ ማለትስ ከቤተሰቦችሽ ጋር ፋሲካ የትንሳኤ በዓልን እንዴት አሳለፍሽ? ምን በማድረግ አሳለፍሽ? ወላጆቼን እንድረዳና እቤት ያሉትን እቃ እንዳስተካክል። እቤት ያሉትን እቃ እያስተካከልሽ ወላጆችሽን እየረዳሽ አይደል? እሺ ኢቴልስ? እኔ ደግሞ ከጓደኛዬ ጋር በዓላትን እያከበርኩ ሌላ ደግሞ አክስቴ ቤት ሄጄ በዓላትን ሳከብር ነበር። ጎበዝ ልጅ። እሺ ለበዓል ብዙ በልቶ የሚያቅማና? እኔ መካከለኛ ነኝ ብሎት። መካከለኛ አይደል? ለምን መካከለኛ በላ? ለምን ብዙ አልበላህ? ሆዴ ስለሚሞላ ከዛ ከሞላ በኋላ ደግሞ መሄድም አልችልም። መሄዳች። እሺ እኔ ብዙ ነው በላሁት። እሺ ብዙ ነው የበላሽው አይደል? እሺ ማህሌትስ? ብዙ ነው የበላሽው? እሺ ያብስራስ? እኔ ብዙ አልበላው መካከለኛ ነው የበላው። ለምን ከተባለ እሱም ብዙ ከመጠን በላይ ያለፈ አመጋገብ ለጤናም ችግር ስለሚያመጣ። ያብስራ እንዳለው መካከለኛ ነው መብላት ያለብን። በዛው እንዳያመን ለጤና ችግር ለቤተሰቦቻችንን በማሰብ ትንሽ ነው መብላት ያለብን። ምክንያቱም ያው ሆዳችን ደግሞ ተነፍቶ በኋላ እንዳንሞት አይደል? እሺ ዛሬ ለኔና ለልጆች ምን ዝግጅት ይዛችሁልን መታችኋል? የምታቀርቡልን ዝግጅት አለ? አዎ። ምን ዝግጅት አለ? ግጥም። ኢቴልስ ምን ታቀርብልናል? ግጥም፣ ግዕዝ። ሌላስ? መዝሙር ያላችሁ? መዝሙር። እሺ መዝሙሩን ማን ነው የሚያቀርብልን? ሁላችሁም አይደል? እሺ ለመዘመር እንሰካች። ባርከን ልጆችህን ባርከን ልጆችህን በቅዱስ ስምህ እኛ ተሰብስበን ተራዳዩ መልአክ ሚካኤል ሆይ ባርከን በቅዱስ ስምህ እኛ ተሰብስበን ተራዳዩ መልአክ ሚካኤል ሆይ ባርከን ልጆችህን ባርከን ልጆችህን በቅዱስ ስምህ እኛ ተሰብስበን ተራዳዩ መልአክ ሚካኤል ሆይ ባርከን በቅዱስ ስምህ እኛ ተሰብስበን ተራዳዩ መልአክ ሚካኤል ሆይ ባርከን ልጆችህን ባርከን ልጆችህን
በቅዱሱ ስምህ እኛ ተሰብስበን ተራዳዩ መልአክ ሚካኤል ባርከን። በቅዱሱ ስምህ እኛ ተሰብስበን ተራዳዩ መልአክ ሚካኤል ባርከን። አሜን። ዝማሬ መላእክትን ያሰማልን። እሺ አሁን ማን ነው ግጥሙን የሚያቀርብልን? እሺ መጀመሪያ ትችላለሽ። ክርስቶስ ተነስቷል ራሱን ዝቅ አድርጎ ከሰማያት ወርዶ የሰው ልጅ ወዶ ከድንግል ተወልዶ ፈጣሪ አምላክ ሳለ ዘመን የማይቆጠርለት እንደ ሰው ሆኖ ዘመን ተቆጥሮለት በዮርዳኖስ ወንዝ ተጠመቀ ጥምቀት ጾምን ለመቀደስ ዳግም ደግሞ ሄደ ገዳመ ቆሮንቶስ። የማይረባ አምላክ ተርቦ የማይጠማ አምላክ ተጠምቶ ድነትን አሳየን። ምን አይነት ፍቅር ነው የጌታችን ከቶ! ምን አይነት ትትና ሰርቶ የሚያሳየን በምግባር እንድንጸና። ዳግም እናመስግነው ብለን ሆሳዕና የክብር ንጉሥ ክርስቶስ ነውና። የአይሁዶች ምክር እንዲሁ ቢጸና ቆርሶ መገባቸው ሰማያዊ መና። በጸሎተ ሐሙስ ራሱንም ዝቅ አድርጎ እግራቸውን አጠባቸው። ስርዓትንም ሁሉ አስተምሮ አሳያቸው። እነርሱም እንዲሁ እንዲኖሩ ጸንተው ዕለተ ዓርብ አይሁድ የያዙ ሲሆን 3 ሰዓት እያዳፉ እየጎተቱ ያን የገረፉት በጽኑ ግርፋት በመስቀል ላይ ሰቅለው ምራቅ የተፉበት እሬት ሐሞት ያጠጡት ስለ እውነት ፋንታ በሐሰት የተፈረደበት ይሰቀል ይሰቀል ብለው ያወጁበት ያ የተገረፈው በሽፍቶቹ መሃል ተሰቅሎ የሞተው ኢየሱስ ክርስቶስ ተነስቶ አየ ነው። አትፈልጉት የለም ክርስቶስ ተነስቷል። በዕለተ እሁድ ሞትን ድል አድርጎ ከመቃብር ወጥቷል። ተነስቷል ተነስቷል ክርስቶስ ተነስቷል። ጨለማ ተገፎ ብርሃን ወጥቶልናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። በጣም ደስ የሚል ግጥም ነው። ይሄን ግጥም የገጠምሽው አንቺ ነሽ? በጣም ደስ የሚል ግጥም ነው። ለልጆችም ጥሩ መልእክት የሚያስተላልፍና የጌታችን ኢየሱስ ክርስቶስን ታሪክ ለማያውቁት ልጆች ወይም ህፃናት ልጆች እኛን እየተከታተሉ አይደል? ይሄ ግጥም ትልቅ መልእክት ያስተላልፍልናል ማለት ነው። በድጋሚ ቃሉን ያሰማልን። እሺ ቅድም የአብነት ትምህርት አቀርብለንና ለልጆች እናቀርባለን ብላችኋል አይደል? ማን ነው የሚያቀርብልን? ማህሌት አይደል? እሺ የአብነት ትምህርት ላይ ምን ላይ ደርሰሻል? ማክሰኞ አይደል? እሺ ከማክሰኞ ውስጥ ለኔና ለልጆች ዛሬ የአብነት ትምህርት ታቀርብልናለሽ አይደል? የትኛውን ነው የምታቀርብልን? እበለ ድንግል። እሺ አቀርብልን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይነብብ በለተሰኑስ እበያ ለድንግል ይትካ ለተነግሮስ መግዚ አርያ መጻ ወሀደረ ላሊያ ዘሀድር ውስተ ብርሃን አባልቦ ዘይቀርቦ ተጸውረ በከርሳተ ሳታውራ ሰአሊ ለነ ቅድስት። ቃሉ ተሰማል። እሺ ሌላ የሚያቀርብልን አለ? የለም? እሺ በዓል ሲደርስ ወይም የበዓል ዕለት ምኑ ደስ ይላችኋል? አሁን ለምሳሌ ትንሳኤ፣ ዳግማ ትንሳኤ፣ ግንቦት ልደታ ወይም የእመቤታችን ልደት ምኑ ደስ አላችሁ? እኔ ትንሳኤ ደስ የሚለኝ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ስለተነሳ ነው። ዳግማ ትንሳኤ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በተዘጋ በር ለሐዋርያት ስለተገለጸ ለዛ ነው ደስ የሚለኝ። ግንቦት ልደታ ደግሞ የመብርሃን የጌታ እናት የተወለደችበት ቀን ስለሆነ በጣም ነው ደስ የሚለኝ። ዳግማዊ ትንሳኤ ማለት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት በተዘጋ በር የተገለጠላቸው ነው። ትንሳኤ እግዚአብሔር ለሁላችንም ብሎ እና ለኛ ብሎ ስለተሰቀለ እና ሌላ ደግሞ ከመቃብር ደግሞ ከሙታን ተለይቶ ስለተነሳ። ዳግማዊ ትንሳኤ ደግሞ ከሙታን ከተነሳ በኋላ ደቀ መዛሙርቶች ፈርተው ነበር። እነሱንም ደስ የሚያረግ ከዛ እና ማርያም መቃብር ውስጥ ሲገቡ የለም ነበር። ከዛ እዛ ከሄዱ በኋላ ከነገራቸው በኋላ ኢየሱስ መጣ። ከዛ ለሱ ደግሞ እሱ እንደሆነ አላወቁም ነበረ። ከዛ በኋላ እኔ ደግሞ ዳግማዊ ትንሳኤ ስለሆነ ደስ አለኝ።
ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ መንገድ ሲሄድ ያገኛቸው እነማን ናቸው? ወይም የምን መንገደኞች ይባላሉ? የኤማሁስ መንገደኞች። እሺ ያብስራስ? የኤማሁስ መንገደኞች። እሺ እኔም እንደ ብስራ የኤማሁስ መንገዶች። እሺ የኤማሁስ መንገዶች። እሺ ቃሎት ያሰማል። ቅድም ይመለሳችሁልኝ የኤማሁስ መንገደኞች ነው አይደለ? ከመንገደኞቹ ምን እንማራለን? ከመንገደኞቹ የምንማረው ስለ ኢየሱስ መስበክ፣ ስለ ኢየሱስ ክርስቶስ መስበክ። እሺ እኔ ደግሞ ከኤማሁስ መንገደኞች የተረዳሁት ጌታችን መድኃኒታችን ኢየሱስ ክርስቶስ በመንገድ ላይ ሲሄድ ያገኛቸው እና ጌታችን ኢየሱስ ክርስቶስ ሞቷል ብለው ነው የሚያስቡት። ከዛ ከጌታችን አዝነው በጣም ተክዘው ነበር መንገድ ላይ ሲሄዱ ነበር። ጌታችን መድኃኒታችን ማግኝቷቸው አስተምሯቸው በጣም ደስ ብሏቸው ስለሄዱ እኛም ደግሞ ከነሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ማመን እንዳለብን ተረድቻለሁ። እሺ ሌላ የሚጨምራለ? እሺ እኔ የምጨምረው ነገር ደግሞ በዚህ በትንሣኤ ዕለት በዓለ ሃምሳ በሚባለው ጊዜ እዛ ስለ ጌታ ነው እንጂ ስለ ሌላ ነገሮች ማሰብ እንደሌለብን። እሺ ማለትስ ምጨምራለሽ? እሺ ከጓደኞቻችሁ ጋር ምን የጨዋታ አይነቶችን ትጫወታላችሁ? ያብስራ ምን ትጫወታለህ ከጓደኞችህ ጋር? የተለያዩ ጨዋታዎችን እንጫወታለን። ለምሳሌ ምን ትጫወታለህ? ለምሳሌ የተለያዩ አኩኩሉ እንዳባሩሽ ነው እንደነሱ አይነት ጨዋታዎችን ትጫወታለህ። እሺ ኤቴልስ ምን ትጫወታለህ? እኔ ደግሞ መጫወተው ከጓደኞቼ ጋር ኳስ ትጫወታለህ። እሺ ማለትስ? አባሮሽ ብቻ ነው የምትጫወተው? እሺ ኮኬትስ? እኔ የምጫወተው ገመድ ዝላይ አባሮሽ አኩኩሉ ወዘተ ሌሎች። እሺ ይቅርታ መጠየቅ የምትፈልጉት ካለ ማለት ትችላላችሁ። እድሉ ልስጣችሁ። ማን ይጀምር? እሺ ያብስራ ትጀምራለህ? እሺ ይቅርታ ማለት የምትፈልገው ካለ እድሉን ልስጥ። ይቅርታ ማለት የምፈልገው የተለያዩ ያስቀየምኳችሁ ሰዎች ሁሉ ይቅርታ ለማለት ወዳለሁ። ሌላ ማንንም ትፈልጋለህ? ማንንም ይቅርታ ማለት ፈልጊ? ስለ ሁሉም ሰዎች እኔ አስቀይሜያቸዋለሁ አውቃለሁ፣ ግን እነሱንም ይቅርታ ጠይቃለሁ። ቤተሰቦቼንም ካስቀየምኳቸው ይቅርታ። እኔ ደግሞ እናትና አባቶቼን አስቀይማቸዋለሁ፣ አንድ ጓደኛዬንም አስቀይማለሁ። ይቅርታ ማለት ትፈልጋለህ? እሺ ማለትስ? እኔ እህቴም አስቀይማታለሁ፣ ይቅርታ ማለት ፈልጋለሁ። እሺ ማመስገን እንዲሁም ለልጆችና እናንተ ሰንበት ትምህርት ቤት መጥተው እንዲማሩ መልእክት ማስተላለፍ ከፈለጋችሁ ማስተላለፍ ትችላላችሁ። እሺ ልጆች ሰንበት ትምህርት ቤት መሄድ አለባቸው፣ ምክንያቱም ከሰንበት ትምህርት ቤት ያለው አገልግሎቱ በረከቱ በጣም ብዙ ነውና። እሺ ያብስራ? እኔም እንደ ኮኬት አይነት መልስ ነው ያለኝ። ምን? እሺ ማለት ልጆች ቤተ ክርስቲያን መሄድ አለባቸው፣ ምክንያቱም በረከቱም ብዙ ነው፣ እነሱም ያድጉበታል። እሺ ልጆች ቤተ ክርስቲያን ሄዱ፣ አገልግሉ፣ በዛውም ደግሞ እግዚአብሔር ይባርካቸዋል አይደል? እሺ አሁን ደግሞ ለተማሪዎች ወይም ለልጆች መልእክት አስተላልፋችሁ አይደል ሰንበት ትምህርት ቤት እንዲገቡ? እሺ ለወላጆች ደግሞ ማስተላለፍ የምትፈልጉት መልእክት ካለ ወይም ሰንበት ትምህርት ቤት ላላስገቧቸው ወላጆች ምን መልእክት ማስተላለፍ ትፈልጋላችሁ? ሰንበት ትምህርት ቤት ላላስገቧቸው ወላጆች ልጆቻችሁን ሰንበት ትምህርት ቤት አስገቡ፣ ምክንያቱም ወደ እኔ መጡ ዘንድ አትከልክሏቸው ይላልና ቃሉ። እሺ ያብስራ? ይህም እንደ ኮኬት አይነት መልስ ነው ያለኝ። እንደዛም ሆኖ ልጆች ሁሉም ሰንበት ትምህርት ቤት በመግባት የተለያዩ መዝሙሮችና የተለያዩ የእግዚአብሔርን ቃሎች እንዲያውቁ ማድረግ አለብን። እሺ ማለትስ? ሰዎች ቤተ ክርስቲያን ልጆቻቸውን ማስገባት አለባቸው፣ ምክንያቱም ልጆቹ የቤተ ክርስቲያን ቃል ይገባቸዋል አይደል? እሺ አባትና እናቶች ልጆቻችሁን ወደ ቤተ ክርስቲያን አስገቡ። ለምን? ቤተ ክርስቲያን እግዚአብሔርን ወደ እኔ መጡ ዘንድ አትከለክሏቸው ብሏል።
ብሏል አይደል? እሺ ቃሉት ያሰማል። እሺ ውድ ተመልካቾቻችን ለዛሬ ከፈለገ ዮርዳኖስ ሰንበት ትምህርት ቤት ተማሪዎች ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። በዝግጅታችንም ጥሩ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። እኔ የሰንበት ተማሪ ነኝ። እናንተስ? እኛ የፈለገ ዮርዳኖስ ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? ውድ እግዚአብሔር ልጆች ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላክ ቃሎትን ያሰማልን። አሜን።